በእናትሽ በፊት ብሩኬ ፕራንክ ያረጋትን ጋሽዬ ያለበትን ቪዲዮ አምጭልን ብላችሁኛል። ይሄው ይመስለኛል። ሮማንቲክ ፈልጋችሁ ነው አይደለ? አምጭልን ያላችሁኝ። እኔም ደግሞ ታዘዛችኋለሁ። ምንም ችግር የለም። አምጥቼላችኋለሁ። ከአንድ 5 ደቂቃ ምናምን በማይበልጥ ሁኔታ አምጥቼላችኋለሁ ጋይስ። እንደዚህ አታድርግ። አረ እንዲወደድሽኝማ አንለያይምሽ። እየወደደች በትንሽ ቤት ውስጥ በነገራችን ላይ ፍቅር አላቸው ሀይሚና ብሩክ። የዚህችን ቤት አስታወሳችኋት አይደለ? የብሩክ ትንሽዬዋ ቤት ነበረች፣ የብሩክ ጊዜ ማለት ነው ጋይስ። ሰምታችኋል። መቼም ነው ማንለያዮሽ። ደግሞ አትስሜ የጠላትን ነገር እንዲህ ጋሽዬ ከልጆቹ በላይ እንደሚወደኝ ያረጋግጥ። በጎቹ እንዳይሰሙ ብሩኬ፣ በጎቹ ከሰሙ ጉድህ ደግሞ በአባቷ ልትደራደር ነው ወይ እንዳይሉ። ወይኔ ፈጣሪ ወይ ተመስገን ነው። እውነት እንደዛ ተሰማ። ብታወዳደሪ ብሩክና ሀይሚ የሚባል ማንሽ ደግሞ ሀይሚ ነው ወደዛ ሄጄ ነው የሚልሽ። ኮንፊደንስ ግን ለጨዋታ ያክል ነው ወደዛ ሄጃ አይልም ጋሽዬ። ሀይሚን ግን ለጨዋታው ግን ኮንፊደንሱን አያችሁታል። ጋሽዬ ጋር ምን አይነት ቦታ እንዳለው ያውቃል። እንደዚህ አይነት ነገር ቢፈጠር እንዲህ ነው የምታረቀኝ? እንዴት ነው እንዲህ ማደርግሽ? ማለት አሁን ጋሽዬ እኔና አንቺ እኮ ብዙ ነገር በፈተና አልፈን የምናልፍ ሰዎች ነን አይደለም? ንገሯቸው ለበጎቹ። ብዙ ነገር የሚያልፉ ፈተናዎችን የሚያልፉ ሰዎች ናቸው። እንዴ በጎቹ ሁሌም አንድ አይነት ርዕስ ነው የሚያወሩት። ሁሌም አንድ አይነት ብሩክ አይሆናትም፣ ብሩክ አይሆናትም። እንደዚህ ቢል ኧረ አይልም አባታችን ይላል ቢል እኮ ነው ያለው። አይልም አልኩ። ሴትዮ ለምን ይላል? አይልም አይ ብዬ አባቷ ላይ ራሱ እኮ ማለት ነው ግግም ብላ በቃ ቢልስ በቃ አይልም ቢልስ እኮ የምትል ልጅ ናት። እግዚአብሔር የዛን ጊዜ እኮ አንተዋወቅም ነበር አይደል? ቆይ ሻረ አንሳሽ ነው እቺ ድንቡሽ ቡሽ አያችኋት? እረስታችኋት እኮ ኦ ማይ ጋድ። ከሀገሮቿ ልጆች ጋር መታለች። በነገራችን ላይ ትምህርት አሁን ሊዘጋ ነው፣ ትንሽ ነው የቀረው። እረፍት ላይ ምናምን አለ አይደለ? ብሬክ ክረምት ሊመጣ ነው እንጂ እነሱ ጋር እንዴ። አረ ቤተሰብ ዝናብ አስቸገረኝ እንዴ፣ ጉርፈላ ጎርፍ ወሰደኝ። ጠፋው ዛሬ መምጣት ባለብኝ ሰዓት ሳልመጣ ቀረሁ። ምክንያቱም ማታ ጀምሮ እስካሁን ድረስ ቤቱ ጎርፍ ብቻ፣ ውሃ በውሃ። እረ አየምራት ቤት መልክ ብቻ ውበት ብቻ ለሙቀት ብቻ ነው የሚሆነው ጋይስ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ብሩክና ሀይሚ ጠፍተውብናል። ሲዬ የባለፈውን ጋሽዬ ያለበትን ቪዲዮ ትንሽ ቆርጠሽ አምጪልን በእናትሽ ላላችሁኝ ሰዎች፣ አረ ምን ቆርጦኝ ይደርስላችኋለሁ ለእናንተ። ባይ ዘ ወይ ቡታጅራ ቡርኪ ሄዷል እያላችሁ የምትጨናነቁ ሰዎች አላችሁ። አይ ነው ይሄዳ አላቅም፣ ግን ጋሽዬ ጋማ ያለው ድርድር ይሄው። የጋሽዬ ያቺ ሮማንቲኮ አምሯችሁ ከጋሽዬ ጋር ፕራንክ ይሰራት ብሩክ ያምሯችሁ ነው። ይሄው መግቢያ ላይ አምጥቼላችኋለሁ። ይሁንና ፈታ ዘና በሉ። እንግዲህ ይመጣሉ ብለን ተስፋ እናደርጋለን። ብዙዎቻችሁ በጣም ደብሯችኋል፣ እኔም ደብሮኛል። ግን ማታ ጀምሮ ቤት ዋየ ሞላ እየጠራኩኝ ስለሆነ ትዝ አላለኝም ማለት ነው። እግዚአብሔር አሁን ነው ራሱ ወደ ስልኬን ያነሳሁት፣ ምክንያቱም ሁሉም ሰው ቤቱ እየጠረገ ስለሆነ። ይሄ የወሎ ልብስ በጣም አምሮባችሁ አይቻለሁ። ቲክቶክ ላይ ገባ ዞር ስል አየው ማለት ነው። ያው እንግዲህ የወሎ ልብስ ይቀራል፣ እስካሁን ድረስ አልተለበሰም። ሁሉም ለብሰውታል። ሀይሚና ብሩኬ ግን አልለበሱትም። ለብሰውታል ማለቴ የወሎ ይሄ ጥቁሩን ነው የምላችሁ፣ ያኛውን ለብሰውታል ጋይሶች። እና ለማንኛውም የኛ ውድ ቤተሰቦች አትጨናነቁ። ልጁ ማለት ነው በየቦታው የብሩክ ልጅ እየተባለ እየታቀፉ የሚያዞሩት ሁሉ የብሩኬ ልጅ አይደለም። ገና እርግዝናዋም ሳይታወቅ መውለዷም ሳይታወቅ እንደገና ደግሞ ማደጉም ሳይታወቅ ጭራሽ 6 ወርና የ7 ወር ልጅ ደግሞ እየታቀፉ እየመጡ የብሩክ ልጅ ነው እያሉ እያሽከረከሩ ይገኛሉ ማለት ነው። የኛ ውድ ቤተሰቦች የሰፈር ቡና ጠጭ ጎረቤት ልጅ ማለት ነው ይዘው፣ እሷ ሻወር ቤት ናት ምናምን። ማምጣት አልፈለኩም፣ ምክንያቱም በሆነ ባልሆነ የወንድሜን ስም እየለጠፍኩኝ ስለሱ ማውራት ስለማልፈልግ ነው ጋይሶች። ብዙዎቻችሁ ቲክቶክ ላይ ለጥፋችሁት እንዴት ያድጋል በዚህም ወር ይሄን ያህል ወር ይሆነዋል፣ ይሄን ያህል እንዴ። በጣም ትልልቅ ሰዎች ሆናችሁ እንኳን እኮ እየተሸወዳችሁ ነው ጋይሶች ማለት ነው። ለማንኛውም እናንተ መረጋጋት ነው ያለባችሁ። ኤኒዌይስ ያው ርዕስም ማታችሁ ሊሆን ይችላል ባዘው ማለት ነው። ሃይሚና ብሩኬ ሲጠቡ ቲክታክ ራሱ በጣም ነው የሚያስጠላው። ቲክቶክ በራሱ ማለት ነው በጣም ሲደብር። እኔ እንኳን ማታ ነገርኳችሁ። ማታ እዚህ ዱባይ ያላችሁ ታውቃላችሁ፣ ሌላ ቦታም ያላችሁ ያው ሼር ስለምትደራረጉ ታውቃላችሁ። እስካሁን ድረስ አልተኛውም ሁላ ማለት ነው። 5 ሰዓት ተኛው። ከዛ በኋላ 1 ሰዓት ተነሳው። ከዛ ይሄው አሁንም እጠርጋለሁ። እስከ 5 ሰዓትም ስደቅን ነበረ እንትን ባሊ ምናምን። አሁንም ደግሞ እያደረኩ ነው። ከዛ በመሃል ስገባ ዋትስአፕ ላይ
እንትን ቴሌግራም ላይ ሲሲ ጋሽዬ ፕራንክ ያደረጋትና አበባ የሰጣትን ለሃይሚ አምጭልን። ብሩኬ ባይዘው ፕራንክ ሲያደርግ አበባ ይሰጣል። ሃይሚዬ ግን ምንድነው የምትሰጪው? ብሩኬን ፕራንክ ሲያደርግ ሲናደድብሽ የታባክ አገኘው ነው የምትይው? ሁሉ ቀን ተይስጪው፣ አንድ ቀን የሆነ ነገር ስጪው። ምንድነው ሁሌ ያልሰጠም? ሁሌ እንዴ ይደብራል አይደል እንዴ ብሩክ እኮ ፕራንክ ሲያደርግ ማለት ነው የሚያምር አበባ ነው በቃ የሆነ ስክና አድርጎ የሚሰጣት ማለት ነው። ጋይስ እችን እንዳወራ አይደለ እዛ ሄደሽ አምጪልን ያላችሁ እና ሃይሚዬ ለብሩኬ የሆነ ነገር ስጪው ፕራንክ ስታደርጊ ሁሌ ጨጓራውን ላጥ አድርገሽ በቃ ወደ ውጭ አታባሪው እንዴ። ጉድ እኮ ነው። ሲቀጥል ደግሞ ሃይሚዬ ተቀጣ ነው የቀረችው ያላችሁ ማላችሁ። ተቀጣ ነው የቀረችው በምኑም ቢኪኒ ፓንት እንዳለስ ቢኪኒ ፓንት እኮ 666 ነው የሚለብሰው እሱና ኮኮመንት ላይ የተጻፈልኝ ነው ጋይዝ። እኔ አይደለም ያልኩት 666 ነው የሚለብሰው እሱ ነው ያላ። አራሞዝኩኝ ይቺና አነጋጋሪ የሆነች ለሁለት ቀን እንዲበቃ ብላ ነው አሁን ሃይማኖት ይቺን ይዛ የመጣችው እንጂ መቼስ እንደው የምሰራው አይዲያ አታረለም እግዚአብሔር እና የ666 ፓንታ ሳይታን ሃይሚ ጠፋች። አራሞዝኩኝ እና እንዴ ግን እኔ እኮ አላውቅም እንጃ እንዴ። አረ ደግሞ የልብስ 666 የለም ባይዘው ወይ ማለት ነው። በነገራችን ላይ ግን አሁን ቀርቷል አንዳንድ ቦታ እንጂ ድሮ ነበር ፋሽን፣ አሁን ቀርቷል እንደሚመስለኝ ማለት ነው። እኛም እኮ ያው እናውቀዋለን አለባበሱ እንዴት ነው አላለችም አንዷ። እናውቀዋለን ግን አንለብሰውም ማለት ሱቅ ተሰርቆ ነው የማይሆን። አንዷ ደግሞ ምንድነው የሚሸፍነው ምንድነው የሚለብሰው ስትል ነበር። እና ይቺን መነጋገሪያ ሃይሚ ሰጣን ጥፍት እንደው የውሃ ሽታ ሁንት ብላ ቀርታትለም ሃይማኖት አለሰ። ኧረ ሼም ነው እንዴ! ምን ነው በቲክታክ እንኳን ብቅ ብለሽ የኔ ነህ የኔ አትይንም እንዴ ሃይሚዬ? ማለ ነገሩ ጸጉሯን እየፈታችው ነው። ያንን መከረኛ ዊግ መፈታት አለበት ዛሬ። ስንት ቀኗ ታግታ ስንት ቀን ቆይታ አሁን ፏ ብላ በአዲስ መንፈስ በአዲስ ርዕስ ትመጣላችኋለች ጋይስ። ብሩኬ እንግዲህ ከጋሽዬ ጋር ፕራንክ ያደርጋት መግቢያ ላይ አርጌላችኋለሁ። ለምን እንደፈለጋችሁት አላቅም። ኮመንት ላይ በውስጥ ሼር የተደረገልኝ ይሄን ቪዲዮ ስሪ ተብሎ የተባለ ያላችሁኝ ሰዎች በጣም ብዙ ስለሆናችሁ ነው ይሄ የመጣሁት እዚህ ማለት ነው። ብዙ ተደርጎልኛል እንድሰራ ማለት ነው ይዤ እንድመጣ ማለት ነው። ያዘዛችሁኝ ሰዎች በጣም አመሰግናለሁ። እኔ ታዛዥ ነኝ፣ ለእናንተ ደርሳለሁ። ግን አታስቡ፣ ምንም የሚመጣ ነገር የለም። ሙታጅራ ሄዷል ብሩክ የሚባለው ነገር ያን ያክል እንጃ እውነት አይመስለኝም፣ አይሄድም። ያው ትናንትናም ደግሞ የሆነ የመጨናነቅ ነገር ምናምን ስለነበረ እዛ ሲያስተላልፍ የነበረው ሜቢ ደክሞትም ሊሆን ይችላል። አንዳንዴ እኮ በሆነ ነገር ሀሳባችሁ ሲሰረቅ ቪዲዮ ላይ መታችሁ ጥሩ ነገር ለማውራት ትቸገራላችሁና ያው ታውቁታላችሁ የማዳም ቅመሞች ማለት ነው። ምክንያቱም ውስጣችሁ ሰላም ሲሆን እና ሳይሆን ያላችሁን ሁኔታ ታውቁታላችሁ አይደል እንዴ? ስለዚህ ሜቢ ውስጡም ሰላም ሳይሆን ቀርቶ ወይም ደግሞ ሃይማኖትም ያው ብዙ ጊዜ ቪዲዮ ላይ ስትመጣ እንደምታዩት እንግዲህ ቤቷ ከገባች 2 ቀኗ ነው። ብዙ ነገር ማስተካከል ያለባት ነገር ይኖራል። ያው እሷ አትቆይም እንደዚህ እኮ ማለት ሁሉ ጊዜ ፀጉር ቤት መሄድ ምናምን ትፈልጋለችና እዛም ሄዳ ረፍዶባት ሊሆን ይችላል። ጊዜ ያስፈልጋል ባይዘው ወይ ማለት ነው። እንደዚህ ማለት እንትና የሆነ እንዴት ነው አሁን እዛ ታገተችበት ቦታ የትም ሳትሄድ ሁሉ ጊዜ ወደኛ መጣልላለች። አሁን ደግሞ የራሷ ቦታ ወደዚህም ወደዛ የምትልበት ነገር ቤት የምታስተካክለው ነገር ሊኖር ይችላል። ያው የወንድ ቤት አይደል እንደ ቤቱ። ስለዚህ ጊዜ ስጧት፣ ምንም አዲስ ነገር አይፈጠርም። ተጣልተው ሊመጡ ነው የጠፉት ምናምን የምትሉም አላችሁ። ጸብ የሚባል ነገር የለም። እቺ መግቢያዋን ይዋት እስኪ። ብሩኬ እኮ ማለት ነው ጋሽዬን እንኳን ከሃይሚዬ በላይ ይወደኛል ያለ ጀግና እኮ ነው። ጋሽዬ ጋር ምን አይነት ቦታ እንዳለው እንግዲህ ቤተሰብ ከፈቀደ ሌላው ትርፍ ነው፣ ሌላው ወደው ገብስ ነው አለ ያገሬ ሰው ማለት ነው። ስለዚህ ዋናው ቤተሰብ ይስማማላችሁ፣ ዋናው እሱ ነው። እንደምታዩት ደግሞ ኤፍኤም ከብሩኬ ጋር ፒስ ሆኗል። በቃ ካሁን በኋላ ምንም ነገር አይፈጠርም። ቢያንስ የውጭ ጠላትን ያሸንፋሉ እንጂ ከቤት ውስጥ ጠላት ይሆናሉ ብላችሁ አጠብቁ። ሁሉ ጊዜ የጸብ እንትናት አጠብቁ፣ የጸብ ቪዲዮ አጠብቁ ከሃይሚና ከብሩኬ። ምክንያቱም እናንተ ራሳችሁ ናችሁ የምታጣሉ። ትናንትና አጀንዳ ፈልጊ ሲሉ ነበር ቲክታክ ላይ የተወሰኑ ሰዎች ማለት ነው። በጎቹ ደግሞ የዶሮ የእንትናንትን ላይብ የገባችበትን ይዘው ያብጠለጥላሉ። የአብስለትን አብስላት ፈርዶባት አብስላት ግን ለምን በቪዲዮ አትመጣም? ምን እንደው እንችን ቢያደርገኝ እንደው ወይኔ እንደዚህ እንደው እየተቀጣጠሉ 666 የሚሉኝን እኔም እንዴት 666 ምን እንደሆነ አሳያቸው ነበር። የምሬ ነው እንዴ ሰው ሳያቅ ዝም ብሎ ለሰው ሲም ሲሰጥ ማለት ነው። ይሄ ነው እንዲለካ ስሜ ብዬ እኔ ደግሞ እንዴት አይነት 666 ማለት ምን እንደሆነ አሳይ ነበር። ግን ሰነፍ ናት። ለምን አሰራም? እና ፍፄ ራሱ ጠፋ እኮ። ፍፄ ትላላችሁ ማትላላችሁ ውድም
ጥፍት እንዴ ጋይስ ኧረ እየተሳሰብን በአንዴማ አትጥፉ ምንድነው 7 የመጣ ድርቅ ይመስል ጊዜ እንዳለ ጥፍት ትላላችሁ እንዴ ጋይስ እንዴ ሚዲያው ራሱ አለ እናንተ አያምርም ስለዚህ አንዳንድ ሐሳብ እያፈለቃችሁ ይዛችሁ ነው ምንድነው ኮሜንትም ከሚሰጣችሁ ላይ ይዛችሁ ነው ችግር የለውም አብረን እየተሻሸን እንኖራለን አይደል ጋይስ እና ለማንኛውም የኔ ውድ ቤተሰቦች እኔ ገና ጨረስኩም ስራ እኔ ማገዝ የምትፈልጉ ውድ ቤተሰቦች ነው አግዙኝ ወይም ደግሞ እኔ መጥቼ ላግዛችሁ በጣም ቤቱ ውሃ ብቻ ነው ሞልቷል መኝታቸውን ያደሩ ሰዎች አሁን ራሱ ብድግ ብለው ሞል ሄደዋል ማለት ነው ምክንያቱም እኛ እንድንጠርግ ማለት ነው ወደዚህ እያሉ ልጆቹ እየተገለበጡ እና ይሄን ይመስላልኛ ውድ ቤተሰቦች በእርግጠኝነት ሁላችሁም ቲክታክ ላይ አይቻለሁ አሁን እየለቀቃችሁ አይቻለሁ እንግዲህ ያው እግዚአብሔር ከኛ ጋር ይሁን በብዙ ነገር እንግዲህ ያው ወደዚህ እያልን እንግዲህ ፈጣሪ ይርዳን ለሁሉም ነገር ግን እንደ ኢትዮጵያ አይነት ቤት የሚሆን የትም ሀገር የለም ጎጆ ቤት ራሱ አያፈስም ኢትዮጵያ ላይ ማለት ነው እዚህ ሀገር ውበት ብቻ በጣም የተገረምኩት ብዙ ቦታ ዛሬ ብቻ አይደለም ሁሉ ጊዜ ማለት ነው እናኛ ውድ ቤተሰቦች ብሩክና ሃይሚ በፍቅር ይመጣሉ እናመሰግናለን ውድ ቤተሰቦቼ ባይ ሃይማኖት ታደሰ ብሩኬን ፕራንክ ስታርጊው ስጭው የሆነ ነገር ብዬሻለሁ እሱ ይሰጥሻል ሁሌ ማለት ነው